ዓለም አቀፉ የእግር ኳስ ማህበር ፊፋ በታሪኩ ለመጀመሪያ ጊዜ 48 ብሔራዊ ቡድኖችን በማሳተፍ በሶስት ሀገራት አሜሪካ፣ ካናዳና ሜክሲኮ አዘጋጅነት ባካሄደው የዘንድሮው ታላቅ የዓለም ዋንጫ በ16 ግዙፍ ስቴዲየሞች ውስጥ ከ5 ሚሊዮን በላይ ተመልካቾችን በአካል በመገኘት ድንቅ የደጋፊነት ድባብና አዲስ የተመልካች ቁጥር ታሪክ አስመዝግበዋል። በቢሊዮን የሚቆጠሩ የዓለማችን ህዝቦች በስክሪን መስኮቶች የተከታተሉት ይህ ታላቅ ስፖርታዊ ኩነት ከሜዳው የ90 ደቂቃ ውጥረት ባሻገር በስፖርቱ ታሪክ ውስጥ ጉልህ ስፍራ የሚይዙ በርካታ ሁነቶችን አስተናግዷል። የዘንድሮው የዓለም ዋንጫ ያደመቁ የስቴዲየሙን ድባብ የቀየሩ አበይት ክስተቶችን እንዲሁም የዓለምን ትኩረት የሳበውን ያንን አንጸባራቂ የወርቅ ዋንጫ ለመጀመሪያ ጊዜ የሰራው ማን ነው የሚሉትንና ሌሎች ትዕይንቶችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ዓለም አቀፉ የእግር ኳስ ማህበር ፊፋ በታሪኩ ለመጀመሪያ ጊዜ 48 ብሔራዊ ቡድኖችን በማሳተፍ በሶስት ሀገራት አሜሪካ፣ ካናዳና ሜክሲኮ አዘጋጅነት ባካሄደው የዘንድሮው ታላቅ የዓለም ዋንጫ በ16 ግዙፍ ስቴዲየሞች ውስጥ ከ5 ሚሊዮን በላይ ተመልካቾች በአካል በመገኘት ድንቅ የደጋፊነት ድባብና አዲስ የተመልካች ቁጥር ታሪክን አስመዝግበዋል። በቢሊዮን የሚቆጠሩ የዓለማችን ህዝቦች በስክሪን መስኮቶች የተከታተሉት ይህ ታላቅ ስፖርታዊ ኩነት ከሜዳው የ90 ደቂቃ ውጥረት ባሻገር በስፖርቱ ታሪክ ውስጥ ጉልህ ስፍራ የሚይዙ በርካታ ሁነቶች የተስተናገዱበት ነው። ከነዚህ አስደናቂ ሁነቶች መካከል ደግሞ በብዙዎች ዘንድ አግራሞትን የጫረውና የዓለምን ትኩረት የሳበው የወጣቱ ኮከብ ላሚን ያማል የስም ሚስጥር ይገኝበታል። በባርሴሎናና በስፔን ብሔራዊ ቡድን ውስጥ ድንቅ ብቃቱን እያሳየ የሚገኘው ይህ ወጣት በብዙዎች ዘንድ ያማል የሚለው ስም የአባቱ መጠሪያ ይመስላቸዋል። ነገር ግን እውነታው ከዚህ ፈጽሞ የተለየና ልብ የሚነካ ታሪክ ያለው ነው። የላሚን ያማል ሙሉ ህጋዊ ስም ላሚን ያማል ናስራዊ ኤባና የሚባል ሲሆን ናስራዊ የአባቱ የሞሮኮ ተወላጁ ሙኒር ናስራዊ ስም ሲሆን ኤባና ደግሞ የእናቱ የኢኳዶሪያል ጊኒ ተወላጇ ሺላ ኤባና የአያት ስም ነው። ታዲያ ለምን በጀርባው ላይ ናስራዊ ወይንም ኤባና የሚለውን ስም ሳይጠቀም ላሚን ያማል የሚሉትን ሁለት የመጀመሪያ ስሞቹን ብቻ ለማድረግ መረጠ? ከጀርባው ከልደት በፊት የተገባ ታላቅ ቃል ኪዳንና የባለውለታዎች ታሪክ ስላለበት ነው። ላሚን ያማል ከመወለዱ በፊት ወላጆቹ በስፔን ካታሎኒያ ውስጥ በከፍተኛ የኢኮኖሚ ችግር ውስጥ ይገኙ ነበር። የቤት ኪራይ መክፈል እንኳን አቅቷቸው በሚቸገሩበት በዚያ ፈታኝ ወቅት ሁለት የቅርብ ጓደኞቻቸው ደርሰውላቸው የቤት ኪራይ በመክፈልና በመደገፍ ከጎናቸው ቆሙ። የነዚህ ሁለት መልካም አድራጊዎች ስም ላሚንና ያማል ይባል ነበር። የላሚን ወላጆች በወቅቱ በተደረገላቸው ታላቅ ውለታ በመነካት ወንድ ልጅ ከወለድን በሁለታችሁም ስም እንሰይመዋለን የሚል ቃል ገቡ። ቃላቸውን ጠብቀውም ልጃቸውን ላሚን ያማል ብለው ሰየሙት። ይህም ማለት ላሚን ያማል የሚለው የአንድ ሰው ጥምር የመጀመሪያ ስም ደብል ፈርስት ኔም ነው። በአረብኛ ቋንቋ ትርጉሙም ላሚን ማለት ታማኝ ማለት ሲሆን ያማል ማለት ደግሞ ውበት ወይንም ጸጋ ማለት ነው። ላሚን ያማል በኳስ ህይወት ስኬታማ ሲሆን ከመወለዱ በፊት ለቤተሰቡ የተደረገውን ያንን ታላቅ ውለታ ለመዘከርና ውለታዋዮቹን ለማክበር ሲል ሁለቱንም የመጀመሪያ ስሞቹን በጀርባው ላይ ለማድረግ ወሰነ። ተጫዋቹ በማሊያው ላይ ላሚን ያማል ብሎ የሚጽፈውም ሁለቱም ስሞች ተነጣጥለው የማይታዩ የሱ የመጀመሪያ ስሞች ስለሆኑ ነው። ጊዜና ጣፋንታ ምንኛ ድንቅ የጥበብ ሸማኔዎች ናቸው። ከዓመታት በፊት በባርሴሎና ካምፕ ኑ ስታዲየም የተከሰተው ድብቅ ክስተት ዛሬ በዓለም ዋንጫ ትልቅ መድረክ ላይ ፍጹም ተአምር ሆኖ ይደገማል ብሎ ያሰበ ማንም አልነበረም። ወደ ኋላ መለስ ብለን ታሪኩን በጥልቀት ስናስተውለው ገና ብቅ እያለ የነበረው የ20 ዓመቱ አይን አፋር ወጣት ሊዮኔል ሜሲ የ5 ወር ጨቅላ ህፃንን በፕላስቲክ ገንዳ ውስጥ ሲያጥብ የሚያሳይ ምስል እናገኛለን። ያኔ ሜሲ እያጠበው የነበረው በውሃ ብቻ ሳይሆን በእግር ኳስ የጥበብ ጸጋም ጭምር እንደነበር ዛሬ ላይ ቆመን ስናስተውለው የሁለቱ ተጫዋቾች ጣፋንታ ምን ያክል የተሳሰረ እንደነበር ግልጽ ይሆንልናል። ይህ ድንቅ ትዕይንት የተፈጠረው እንደ አውሮፓውያን አቆጣጠር በ2007 ዓ.ም ነበር። ከሞሮኮና ከኢኳዶሪያል ጊኒ ተሰደው ካታሎኒያ የገቡት የያማል ወላጆች በወቅቱ የነበራቸው የገንዘብ አቅም አነስተኛ በመሆኑ ዩኒሴፍና የካታሎኑ ስፖርት ጋዜጣ ባዘጋጁት የበጎ አድራጎት ዕጣ ውድድር ላይ ተሳትፈው በማሸነፋቸው ነበር
እጣው በካምፓኒው የመልበሻ ክፍል ከወጣቱ ሜሲ ጋር ሲያገናኛቸው ሜሲ ህፃኑን እንዴት መያዝ እንዳለበት ግራ ተጋብቶ ፊቱ ሲለዋወጥ ፎቶግራፍ አንሺው ጆአን ሞንፎርት ያነሳው የፎቶ ብልጭታ የሁለት ዘመናት የእግር ኳስ አፈ ታሪኮችን ታሪካዊ ትስስር ለዘላለም አተመው። በወቅቱ ሜሲ ሳያውቀው ያስተላለፈው ምትሃታዊ ቡራኬ ያንን ደስተኛ ህፃን ዛሬ በዓለማችን ላይ ካሉ እጅግ ተጽዕኖ ፈጣሪ የእግር ኳስ ጠበብቶች ተርታ እንዲሰለፍ አድርጎታል። ያጨቅላ ህፃን የዛሬው አንጸባራቂ ኮከብ ላሚን ያማል ሲሆን ከድህነት መንደር ተነስቶ የዓለምን ትኩረት የሳበው ይህ ድንቅ ወጣት የንጉሱን ቡራኬ ወደ ታላቅ ክብር ቀይሮታል። ዛሬ ደግሞ ያ የታሪክ ዑደት ወደ ታላቅ ማሳረጊያ ደርሶ የትናንቱ አጥማቂና ተጠማቂ የዓለም ዋንጫን ታላቅ ክብር ለመቀዳጀት ፊት ለፊት ሲፋጠጡ እጣፋንታ የጻፈችው ይህ አፈታሪክ በዓለም ፊት ህያው ሆኖ ቆሟል። ታሪክም ከህፃን መታጠቢያ ገንዳ እስከ የዓለም ታላላቆች ፍልሚያ የተጓዘውን ይህንን ተአምራዊ ገድል በወርቅ ቀለም ጽፋዋለች። በሌላ በኩል የዘንድሮው የዓለም ዋንጫ ከሜዳው ውጭ ባሉ ማህበራዊና ባህላዊ ክስተቶቹም ተወዳዳሪ የሌለው ነበር። ውድድሩ በተካሄደባቸው ግዙፍ ስቴዲየሞች ውስጥ የኢንተርኔትና ማህበራዊ ሚዲያ ኮከቦች ተገኝተው የፈጠሩት ድባብ ለውድድሩ ልዩ ቀለም ሰጥቶታል። አሜሪካ ውድድሩን በማዘጋጀቷ ምክንያት ስቴዲየሞቹ የሆሊውድ ፊልም መስሪያ ስቱዲዮዎችን እስኪመስሉ ድረስ የዓለማችን ታዋቂ ሰዎችን አሰባስበው ነበር። በተለይም ታዋቂው የቪዲዮ አሰራጭ አይሾስፒድ በስቴዲየም ተገኝቶ ያሳየው እብደት የተሞላበት ስሜትና ከደጋፊዎች ጋር የፈጠረው መስተጋብር እንዲሁም አሜሪካዊው የራፕ ሙዚቀኛ ትራቪስ ስኮት በጋራ ስቴዲየም ተገኝተው ያሳዩት ትዕይንት የታዋቂው አርቲስት ድሬክ እና የሌሎችም የአሜሪካና የዓለም አቀፍ ከዋክብት በቪአይፒ ስፍራዎች ተገኝተው ቡድኖቻቸውን ሲደግፉ መታየታቸው የስፖርቱንና የመዝናኛውን ዓለም አጣብቆታል። አሜሪካ ውድድሩን ባዘጋጀችበት በዚህ ታላቅ መድረክ ከስፖርቱ ይልቅ ፖለቲካው የሞቀበትና የፊፋ ህግጋትና ደንቦች አዲስ መልክ የያዙበትና የቀይ ካርድ ውሳኔዎች ሳይቀሩ መነጋገሪያ የሆኑበት በርካታ ውጥረት የበዛባቸው ትንቅንቆች አስተናግዷል። በእግር ኳስ ሜዳው ላይ ከታየው የቴክኒክ ፍልሚያ ባሻገር የዲጂታል ዘመኑ ተጽዕኖ ፈጣሪዎች ስቴዲየሙን በደስታና በእብደት ሲያናጉት ማየት የዘንድሮውን ውድድር ከቀደሙት ሁሉ ልዩ ያደርገዋል። የዳኞች ውሳኔ፣ የቪኤአር ቴክኖሎጂ አጠቃቀምና ከሜዳ ውጭ ያሉ የፖለቲካ ጫናዎች ተደማምረው ውድድሩን የቃላት ጦርነት ጭምር አድርገውት ነበር። እነዚህ ክስተቶች የዘንድሮውን የዓለም ዋንጫ ከስፖርታዊ ውድድርነት አልፎ የዲፕሎማሲና የኃይል ሚዛን መፈተኛ መድረክ አድርገውት ነበር ለማለት ያስችለናል። እነዚህን ሁሉ ውጣ ውረዶች፣ እልህ አስጨራሽ ትንቅንቆችና አጓጊ ጨዋታዎችን አልፎ በመጨረሻም የፍጻሜ ፊሽካ አሸናፊው ሀገር ሲለይ ተጫዋቾች በእንባ እየታጠቡ የሚሰሙት አንድ ነገር ቢኖር ያንን የሚያንጸባርቅ የወርቅ ዋንጫ ነው። ለመሆኑ ሁላችንንም የሚያስፈነጥዘው አሸናፊዎች በደስታ እንባ እየታጠቡ የሚስሙትና የስፖርቱ ዓለም የመጨረሻው የክብር ማማ የሆነው ይህ አፈታሪካዊ ዋንጫ በማን እጅ እንደተሰራ ያውቃሉ? አብዛኛው የዓለም ሕዝብ ተጫዋቾቹን እንጂ ይህንን ድንቅ ስራ የሰራውን ሰው አያውቅም። የእግር ኳስን ውበትና የድልን ጥፍጥና ለዓለም ያስተዋወቀው ይህ ምስጢራዊ ሰው ጣሊያናዊው የቅርጻ ቅርጽ ባለሙያ ሲልቪዮ ጋዛኒጋ ነው። በዓለም እግር ኳስ ማህበር ታሪክ ውስጥ እጅግ የተከበረው የዓለም ዋንጫ የዚሁ ጣሊያናዊ የፈጠራ ውጤት ነው። ከ1970ዎቹ በፊት የነበረውና የጁሊየስ ሪሜት ዋንጫ በመባል የሚታወቀው የመጀመሪያው የዓለም ዋንጫ ብራዚል ለሶስተኛ ጊዜ በማሸነፏ በቋሚነት እንድትወስደው ከተፈቀደላት በኋላ ፊፋ አዲስ ዋንጫ ማሰራት ግድ ሆነበት። በ1971 ዓ.ም ፊፋ አዲስ የዓለም ዋንጫ ንድፍን ለማውጣት ባወጣው ጥሪ መሰረት ከዓለም ዙሪያ ከተወጣጡ 53 የውድድር ስራዎች መካከል የጋዛኒጋ ድንቅ ስራ አንደኛ በመውጣት ተመረጠ። ጋዛኒጋ ይህንን ምስል ሲቀርጽ በዋናነት ሁለት ተጫዋቾች ዓለምን ተሸክመው በደስታ ከፍ አድርገው ሲይዙት በማሰብ ሲሆን ዋና ሐሳቡም ከስሩ ተነስተው ወደ ላይ የሚንጣለሉት መስመሮች የድል የጥንካሬና የመላው ዓለም ህዝቦች አንድነትን ለማሳየት ነበር። ሙሉ በሙሉ ከ18 ካራት ወርቅ የተሰራው ይህ ዋንጫ 36.8 ሴንቲሜትር ቁመትና 6.1 ኪሎ ግራም ክብደት ያለው ሲሆን በስሩ ላይ ደግሞ ማላካይት ከተባለ እጅግ ውድ አረንጓዴ ማዕድን የተሰሩ ሁለት መስመሮች አሉት። ኦሪጂናሉ ዋንጫ ሁልጊዜም የፊፋ ንብረት ሆኖ በስዊዘርላንድ ዙሪክ በሚገኘው የፊፋ ሙዚየም ውስጥ በጥበቃ ይቆያል።
አሸናፊ ሀገራት የሻምፒዮናነት ስሜታቸውን ለማክበርና ወደ ሀገራቸው ይዘው ለመሄድ ከነሐስ ተሰርቶ በወርቅ የተለበጠውን የዋንጫውን ኮፒ የሚረከቡ ሲሆን የዚህ ጣሊያናዊ ባለሙያ አፈታሪካዊ ጥበብ ዛሬም ድረስ በየ4 ዓመቱ የእግር ኳስን አምሳያ ውበትና የድል ጥፍጥና ለዓለም ሕዝብ ማስታወሱን ቀጥሏል። ከጨቅላው ላሚን ያማልና ከወጣቱ ሜሲ ታሪካዊ ትስስር እስከ አዲሱ ትውልድ የኢንተርኔት ተጽዕኖ ፈጣሪዎች የስቴዲየም ፌሽታ፣ ከፖለቲካና ከህግጋቱ ትንቅንቅ እስከ ጋዛኒጋው የወርቅ ዋንጫ ፍልሚያ የዘንድሮው የዓለም ዋንጫ በእርግጥም የማይረሳ አሻራ ጥሎ አልፏል። ስፖርት ከሜዳ ውስጥ ጨዋነት አልፎ የዓለምን ህዝብ አንድ የሚያደርግ ታሪክ የሚሰራበትና አፈታሪክ የሚነገርበት ታላቅ ቋንቋ መሆኑን በድጋሚ አይተናል። ውድ የሽርሽር ኢትዮጵያ ቤተሰቦች ለዛሬ ያዘጋጀንላችሁ ዝግጅት ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ ማድረግ አትዘንጉ። ሐሳብ አስተያየቶቻችሁን በኮሜንት መስጫው ላይ አስቀምጡልን። በሌላ መሰናዶ እስከምንገናኝ ድረስ ፈጣሪ ቸሩን ያሰማን።